ሰላም ጤና ይስጥልኝ። ዛሬ አንድ እጅግ አስገራሚ እና ብዙዎቻችን የወደፊት ህይወት የሚቀይር አንድ መረጃ ይዤላችሁ መጥቻለሁ። እስቲ ለሀፍታ አይናችሁ ጨፍናችሁ አስቡ። አንድ የሚጣፍጥ ስጋ፣ አንድ የሚጣፍጥ ጭማቂ የሚጠባጠብና በቅመም የደመቀ በርገር ወይም ቁርጥ ስጋ እየበላችሁ ነው እንበል። ጣዕሙ ልክ እንደለመዳችሁት እውነተኛ ስጋ ነው። ነገር ግን አንድ የሚገርም እውነታ አለ። ይህ ስጋ የመጣው ከታረደ ከብት፣ ከበግ ወይም ከዶሮ ሳይሆን በላብራቶሪ ውስጥ ካደገ ሴል ነው። አዎ ዓለማችን ወደ ማይታመን አዲስ ምዕራፍ እየተሻገረች ነው። እንስሳትን ሳናርድና ደም ሳናፈስ አካባቢ ሳንበክል እውነተኛ ስጋ የምናገኝበት ላብ ግሮም ሚት ወይም በላብራቶሪ የሚበቅል ስጋ አሁን በሽያጭ ላይ መቅረብ ጀምሯል። ይህ የሳይንስ ልብ ወለድ ፊልም ሳይሆን የዛሬው እውነታ ነው። ዛሬ በዚህ ቪዲዮ ይህን ቴክኖሎጂ ለምን እንደሚያስፈልገንና የወደፊት ምግባችን ሁኔታ እንዴት እንደሚቀይረው በዝርዝር እናያለን። ለቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባሪ ሁኑ። ቪዲዮን ላይክ እና ሼር በማድረግ ሌሎች እንዲደርስልኝ አግዙኝ። ቴክኖሎጂው እንዴት ተሰራ? ብዙ ሰው ላብራቶሪ ውስጥ ስጋ እንዴት ሊበቅል ይችላል ነው ፎርጅል ነው ወይስ አይደለም ብሎ ይጠይቃል። ሂደቱ ግን እጅግ ጥንቃቄ የተሞላና ሳይንሳዊ ነው። በመጀመሪያ ከአንድ ጤናማ እንስሳ ላይ ለምሳሌ ላም፣ በግ፣ ፍየል፣ ዶሮ ሊሆን ይችላል በጣም ጥቂት ከነሱ ሴሎች ይወሰዳሉ። ይህ ሂደት እንስሳውን በፍጹም አያማውምም፣ ለጉዳትም አያደርሰውም። እነዚህ ሴሎች ባዮ ሪአክተር በሚባል እጅግ በጣም ንጹህ ላብራቶሪ ዕቃ ውስጥ ይቀመጣሉ። እዚያ ውስጥ ሴሎቹ እንዲያደጉና እንዲባዙ የሚያስፈልጋቸውን ሁሉ ንጥረ ነገሮች እንደ ኦክሲጅን፣ አሚኖ አሲድ፣ ቫይታሚን፣ ማዕድናት ይሰጣቸዋል። ልክ በላሙ አካል ውስጥ እንደሚያድገው ሁሉ ሴሎቹ ተባዝተው ወደ ጡንቻ፣ ወደ ስብና ወደ ስጋነት ይቀየራሉ። በጥቂት ሳምንታት ውስጥም የምንመገበው እውነተኛ ስጋ ተዘጋጅቶ ይወጣል። ልዩነቱ አስተዳደጉና የሚያድገው በላብራቶሪ ውስጥ መሆኑ እንጂ ውጤቱ ልክ እንደምናውቀው አይነት እውነተኛ ስጋ ነው። ይህ ቴክኖሎጂ ለዓለማችን እጅግ አስፈላጊ የሆነባቸው ሶስት ዋና ምክንያቶች። የመጀመሪያው ለእንስሳት ጥበቃ። በየዓመቱ በቢሊዮን የሚቆጠሩ እንስሳት ለምግብነት ይታረዳሉ። ይህ ቴክኖሎጂ ግን ስጋን ለመብላት የግድ መግደል የለብንም ይላል። በቢሊዮን የሚቆጠሩ እንስሳት ከሞት ይታደጋል። ሁለተኛ ለአካባቢ ጥበቃ። የከብት እርባታ ለዓለማችን የአየር ብክለትና ለውሃ እጥረት አንዱ ትልቅ ምክንያት ነው። ላብራቶሪ ውስጥ የሚመረመር ስጋ ግን 90% ባነሰ መሬትና ውሃ በመጠቀም የአየር ብክለትን በከፍተኛ ሁኔታ በመቀነስ ስጋን ለማምረት ያስችላል። ሶስተኛ ለጤናና ለደህንነት። በላብራቶሪ ስለሚመረት በእነሱ ቁጥጥር ይደረግበታል። ይህም ማለት ከበሽታዎች፣ ከጸረ ተባይና ከኬሚካሎች እና ከተለያዩ ጎጂ ነገሮች የጸዳ እንዲሆን ማድረግ ይቻላል። ጣዕሙን የቀመሱ ሰዎች የሰጡት ምስክርነት። ትልቁ ጥያቄ ጣዕሙስ እንዴት ነው? ይህን ስጋ በቀመሱ ሰዎች ዘንድ የተሰጠው አስተያየት በቃ እጅግ አስገራሚ። በተጨማሪ ልዩነቱን ማወቅ አይቻልም ይላሉ። ጣዕሙ፣ ሽታው እና በሚመገቡበት ጊዜ የሚሰማው ስሜት ልክ እንደ እንስሳ እንደምናገኘው አንድ አይነት ስጋ አይነት ነው። ምክንያቱም ይህ የተመሰለ ስጋ ሳይሆን እውነተኛ የጡንቻና የስብ ሴሎች የተያያዘ ስጋ ነው። ታዋቂ የምግብ ባለሙያዎች ሳይቀር ስጋውን ካበሰሉ በኋላ የቀመሱ ሰዎች ይህ በላብራቶሪ የበቀለ ነው ተብለው እስካልተነገራቸው ድረስ ልዩነቱን መለየት እንዳልቻሉ መስክረዋል። ይህ ስጋ ቁጥጥር በሚደረግበት ንጹህ ላብራቶሪ ውስጥ ስለሚበቅል ከተፈጥሮ ስጋ ይበልጥ ከበሽታና ከባክቴሪያ የጸዳ ነው። እንደውም አንዳንዶቹ ይህ ስጋ ይበልጥ ኑግና ንጹህ ነው ተብለው መስክረዋል። ዋጋውና የወደፊት ተስፋችን። ስለ ዋጋው ስንነሳ በመጀመሪያ አሜሪካ ይህ ቴክኖሎጂ በጣም ውድ ነበረ። ለምሳሌ በ2013 በአውሮፓውያን አቆጣጠር ለመጀመሪያ ጊዜ የቀረበው በአንድ በርገር ውስጥ ነበረ። ያንን በርገር ለማዘጋጀት $300 ሺህ በላይ ነበር የፈጀው። አሁን ግን ቴክኖሎጂው እያደገ በመምጣቱ ዋጋውን በከፍተኛ ሁኔታ እየቀነሰ ነው። በአሁኑ ሰዓት እንደ ሲንጋፖር እና በአሜሪካ ባሉ ሀገራት በሬስቶራንት ውስጥ ለማቅረብ ጀምሯል። ወደፊት ምርቱ በብዛት ማምረት ሲጀመር ዋጋውም ከታረደ ስጋ በረከሰ ዋጋ ለሁላችንም እንደሚደርስ ይጠበቃል። ይህ ደግሞ በ2050 ዓ.ም 10 ሚሊዮን
10 ቢሊዮን ለሚደርሱ የዓለም ህዝብ የምግብ እጥረት ትልቅ መፍትሄ ነው። እንግዲህ ዓለም ወደዚህ አስደናቂ ቴክኖሎጂ እየተጓዘች ነው። እናንተስ ምን ታስባላችሁ? ይህ ስጋ ገበያ ላይ ቢቀርብ ለመቅመስ ፍቃደኛ ትሆናላችሁ ወይስ የታረደውን ትመርጣላችሁ? ሐሳባችሁን በኮሜንት ላይ ጻፉልኝ። ዛሬ ስለ ላብራቶሪ ስጋ ለምን እንደሚያስፈልግና የወደፊት ምግባችን ሁኔታ እንዴት እንደሚቀይረው በዝርዝር አይተናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ስለተመለከታችሁ እናመሰግናለን። ላይክ ማድረግ እንዳይረሳ፣ ሼርም እንደዛው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው።